እግዚአብሔርን እንዳላማረረው አንድ ልጅ ሰጥቶኛል። ከአንድ ዓመት በፊት የመውደቅ አደጋ አጋጥሞኝ በዚህ የተነሳ መንቀሳቀስ አልችልም ነበር። ልጄ መርከበኛ ነው። ወደዚህ እኔ ጋር ልጠይቅ ሲመጣ ታመመብኝ። ድንገት የልብ ኬዝ አለብሽ ተብዬ ሆስፒታል ገብቼ አልጋ ይዤ ነበር። ከዚያ በኋላ ከዚህ ስከለክለኝ ጠንቋይ ቤት ሄዱ። ሲሄድ ለብዙ ጊዜያት ሆዴን ያመኝ ነበር። እዚህ ቦታ መጥቼ ድንግል ማርያምን ማሪ ብዬ ጸበሏን ጠጣው። ከሆዴ የተጠቀለለ ኳስ የመሰለ ደም ከሆዴ ወጣልኝ። ድንግል ማርያምን አመስግኑልኝ ነው የሚለው። አመስግኑለት። ይሄ ወንድማችን የዛሬ ዓመት እዚህ ቦታ መጥቼ ለድንግል ማርያም ብዙ ጥያቄ ጠየቅኳት። ንብረቴን ሀብት ንብረቴን እንድትባርክ ባለቤቴ በሰላም እንድትወልድ ለምኛት ሄዱ። የለመንኋትን ሙሉ ድንግል ማርያም ሰማችኝ። ንብረቴም ተስተካከለ፣ በረከትን ሰጠችኝ። ባለቤቴም በሰላም ልጅ ወለደች። ድንግል ማርያምን አመስግኑልኝ ብሏል። አመስግኑለት። እግዚአብሔርን እንዳላማረረው አንድ ልጅ ሰጥቶኛል። ነገር ግን ልጄ የ10 ዓመት ሕፃን ናት። 10 ዓመት ሙሉ ድጋሚ ልጅ መውለድ ፈልጌ ሕክምና ቦታ ስመላለስ ዶክተሮቹ ከዚህ በኋላ መውለዳችም ተባልኩ። ድንግል ማርያም ደጅ የዛሬ ዓመት መጣሁና ገድሏላን ሰየመቤቴን እንበይና ፍሰሽ ድንግል ማርያምን ለመንኳት። እኔ ጾታ አልጠይቅሽም፣ የፈለግሽውን የፈቀድሽውን ብቻ አንቺ ጤነኛ ልጅ ስጪ ብዬ ድንግል ማርያምን ለመንኳት። ይሄው ልጅ ሰጣኝ። በዕለተ ቀኗ ዛሬ ክርስትና አስነሳው። ክብር ለድንግል ማርያም ይሁን። እግዚአብሔር አምላክ ስሙ የተመሰገነ ይሁን። አመስግኑላት። ከአንድ ዓመት በፊት የመውደቅ አደጋ አጋጥሞኝ በዚህ የተነሳ መንቀሳቀስ አልችልም ነበረ። ቆሜ መራመድ አልችልም ነበረ። ከነበርኩበት ለመነሳት የምትመለከቱት 2 ክራንች ተደግፌ ነበር የምንቀሳቀሰው። አልችልም ነበረ፣ መራመድ አልችልም ነበረ። መጋቢት 7 እዚህ ቦታ መጥቼ ድንግል ማርያም እባክሽን ስትምሪ አይቻለሁ ለኔም ማሪ ብዬ ለመንኋት። ዓመት ከአንድ ወር የተጓዝኩበትን ክራንችን አስትላይ ድንግል ማርያም ዛሬ በእግሬ መንቀሳቀስ አስችላኛለች። አመስግኑልኝ ብለዋል። አመስግኑላቸው። ዛሬ የተመሰገነ ይሁን። ልጄን ጉሮሮ ላይ አሞብኝ ነበረ። ትርፍ ስጋ ወጥቶበት ሕክምና ቦታ ስወስደው ዶክተሮቹ ሰርጀሪ አሰሪው ተባልኩ። እኔ ግን አላሰራም ብዬ ድንግል ማርያምን ተማጸንኳት። እመቤቴ ሁሉን የምታደርጊ እናት ነሽና የኔንም ልጅ አድኝልኝ ብዬ ድንግል ማርያምን ለመንኳት። ሁሉ ነገር ተሳክቶልኝ ልጄ ጤነኛ ሆኖልኛል። ክብር ለድንግል ማርያም ይሁን። አመስግኑላለች። አመስግኑላል። ይሄ የምትመለከቱት ወንድማችን ስራ አልነበረኝም። ህዳር 21 ለዳር ጽዮን እዚህ ቦታ መጥቼ ድንግል ማርያም ስራ እንድትሰጠኝ ለምኛት ተስዬ ሄደው ህዳር 21 ተስዬ ታኅሳስ 21 ቀን በጣም ጥሩ ስራ ሰጠችኝ። ዛሬ ለምስጋና በደጇ መጥቻለሁ። ካሁን በፊትም አመስግኛለሁ። ድንግል ማርያምን አመስግኑልኝ ብሏል። አመስግኑለት። እግዚአብሔር የተመሰገነ ይሁን። እሺ፣ እግዚአብሔር አምላክ ስሙ የተመሰገነ ይሁን። እኚህ እናታችን ልጄ መርከበኛ ነው። ወደዚህ እኔ ጋር ልጠይቅ ሲመጣ ታመመብኝ። ድንገት ድንግል ማርያምን ለመንኳት። እመቤቴ እባክሽ አድኝልኝ ብዬ ተማጸንኳት። ልጄን አድናልኝ። ወደ ስራው ተመልሷል። እኔንም ያመኝ ነበረ፣ ለውጥ አግኝቻለሁ። ስለዚህ 10,000 ብር አስገብቻለሁ ብለዋል። አመስግኑላቸው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ለፍልሰታ እዚህ ቦታ መጥቼ ድንግል ማርያምን አልቅሼ የነገርኳት ጉዳይ ነበረ። ልጄ ተወልዶ በተወለደ በ3 ቀኑ ሰርጀሪ ተሰራ። አንጀቱ ችግር አለበት ተብሎ ሰርጀሪ ተሰራ። አንድ ጊዜ አይደለም 2 ጊዜ ሰርጀሪ ተሰራ። በዚህ ጊዜ ከድንግል ማርያም ከዚህ ይዤ የሄድኩት ጸበልና እምነት ስለነበረ ድንግል ማርያም ወልዳ ባለቤቴ የልጄን ደስታ ስንናፍቅ እኔም የልጄን ደስታ ስንናፍቅ እንዲህ አይነቱን ነገር ምን አሰማሸኝ? በቃ አንቺ ማሪው ብዬ ጸበልና እምነቱን ቀባሁት። ልጄ በሕይወት ዛሬ ተርፎ በሕይወት የ5 ወር ሆኖልኛል። ድንግል ማርያምን አመስግኑልኝ ብሏል። አመስግኑለት። የልብ ኬዝ አለብሽ ተብዬ ሆስፒታል ገብቼ አልጋ ይዤ ነበረ። ነፍሰ ጡር ነበርኩ። ጽንሱ ያስጨንቀኛል፣ በሽታው ያስጨንቀኛል። ዶክተሮቹ አንቺም ልጁም ዋጋ የላችሁም ተባለ። ነገር ግን ተኝቼ ድንግል ማርያምን ማጸናት ነበረ። ሰው የድንግል ማርያምን እምነቷን አንጥቶ ሲሰጠኝ ድንግል ማርያም ክብሯ ይስፋ። ይሄው በሽታዬን ጥዬ ልጄን ታቅፌ አባው ደብረ ታቆሚያለሁ። ክብር ለድንግል ማርያም ይሁን። አመስግኑልኝ ብላለች። አመስግኑላት። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ይሄ ወንድማችን ዲያቆን ነኝ። 8 ዓመት ሙሉ አለቀስ ነበረ። በጸና ታምሜ ነበረ። እዚህ ቦታ ልመጣ ስነሳ እናቴ አትሄድም አለችና ከለከለችኝ። ከዚያ በኋላ ከዚህ ስከለክለኝ
ጠንቋይ ቤት ሄዱ። ሲሄድ ለትምህርት ለአብነት ያግዛል ብለህ የወሰድከው መድኃኒት እሆድህ በቅሏልና አትድንም አሉኝ። በዚህ ጊዜ እኔ ድሮም ድንግል ማርያም ጋር ነው መሄድ የፈለኩት ሐኪሜ እሷ ነው ብዬ አልቅሼ መጥቼ ድንግል ማርያም ለመንኋት። ለ8 ዓመት ሙሉ ያስለቅሰኝ የነበረውን ቋጠሮዬን ድንግል ማርያም ፈታችልኝ። አመስግኑልኝ ብሏል። አመስግኑለት። እግዚአብሔር የተመሰገነ ይሁን። የመጀመሪያ ልጅ አለኝ። ከዛ በኋላ ግን ልጅ ለመውለድ ቆየብኝ። ድንግል ማርያም ደጅ መጣው። ሕክምና ቦታ ሲሄድ አትወልጅም ይባላል። የማልሰማው ነገር የለም። ነገር ግን እመቤቴ ነች ሐኪሜ ብዬ ድንግል ማርያምን አምኜ መጣው። ይሄው ልጅ አስታቅፋኝ መጥቻለሁ። በአውደ ምሕረት ክብር ለድንግል ማርያም ይሁን። አመስግኑላለች፣ አመስግኑላት። በዱባይ ሀገር ነበር የምንለው። ድንግል ማርያምን ታምር ቲክቶክ ላይ አይ ነበር። ሰዎች በጣም ያመኝ ነበር። ጨጓራዬን ያመኛል፣ እግሬን ያመኛል። ድንግል ማርያምን ለመንኳት፣ እባክሽ ልዳንና በደጅሽ ልንጣ ብዬ እመቤቴን ለመንኳት። ጸበሉን እውነቱን ተጠቅሜ ዛሬ አሁን ለውጥ አግኝቼ በደጇ ቆሜያለሁ። ስለቴን ይዤ ብላለች። አመስግኑላት። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ደም ነበር የምተፋው። ሕክምና ቦታ አልጋ ይዤ ተኝቼ የድንግል ማርያምን እምነቱና ጸበል አንጥተው ሰጡኝ። ከዛም በኋላ ቀና ማለት ጀመርኩ። ወደ ውጭ ሀገር ሄደሽ ካልታከምሽ መዳናችም ተብዬ ነበር። የድንግል ማርያምን ግን እምነቷና ጸበሏን ተጠቅሜ ሲቲ ስካን ስነሳ ነፃ ሆኜ ካልጋ ከሐኪም ቤት ወጥቼ በአውደ ምሕረቷ ስለቴን ይዤ መጥቻለሁ። ክብር ለድንግል ማርያም ይሁን። እኔን የሰማይ ድንግል ማርያም እናንተንም ትስማችሁ ብላለች። አመስግኑላቸው። ለ17 ዓመት ሙሉ የነበርኩት በሕክምና በመድኃኒት ነበረ። 17 ዓመት ሙሉ ሐኪም ቤት ሄጄ ስመረመር 8 አይነት በሽታ እንዳለብኝ ተነገረኝ። 17 ዓመት ሙሉ ለ7 ዓመት እንጀራ በወጥ የሚባል ቀምሼ አላውቅም። እዚህ ቦታ በብዙ ፈተና መጥቼ ድንግል ማርያምን አልቅሼ ፈተናውን አልቆጥርም የደረሰብኝን ወደዚህ ስመጣ አንቺ ግን ምሕረቱን ከመሐሪው ልጅሽ አሰጪ ብዬ ለመንኋት። እዚህ መጥቼ በመጀመሪያ ቀን እንደተጠመቀው ለ7 ዓመት ለመጀመሪያ ጊዜ እንጀራ በወጥ ቀመስኩ። ድንግል ማርያም ማረችኝ። አመስግኑልኝ ብሏል። አመስግኑለት። መቀመጥ መነሳት ለኔ ከባድ ነበረ። የድንግል ማርያምን ጸበሏን አንጥተው ሰጡኝ። ይሄው ጸበሏን ተጠቅሜ ባለሁበት በእግሬ ስለቷን ይዤ መጥቻለሁ። ከመቀመጫ ብድግ ብዬ ብለዋል። አመስግኑላቸው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። የመጀመሪያ ልጄ ይቺ ነች። ከዚያ በኋላ ግን ወልጄ ነበረ። በ4 ወሩ ጠፋብኝ። ድንግል ማርያም ደጅ መጣው። ከዛ በኋላ የ6 ወር ነፍሰ ጡር ሆኜ ልጄ ከባድ ውስጥ ነበርኩና ድንግል ማርያም መጥቼ ለመንኳት። ከዛ በኋላ ልጄ ከወለድኩ በኋላ መታመም ጀመረብኝ። ድንግል ማርያም እባክሽ አንቺን አምኜ መጥቻለሁና አታሳፍሬ ብዬ ድንግል ማርያምን ለምኛት። ይሄው ጤነኛ ልጅ በአውደ ምሕረቷ ይዤ ቆሜያለሁ ብላለች። አመስግኑላት። እግዚአብሔር አምላክ ስሙ የተመሰገነ ይሁንልን። ከዚህ በፊት በኩላሊት በሽታ አሰቃየ ነበረ። ድንግል ማርያም ፈወሰችኝ። እንደገና ደግሞ ይህ ሕፃን ታሞብኝ ነበረ። ትርፍ አንጀት ተብሎ ጥቁር አንበሳ ቀጠሮ ተይዞለት 70 ሺህ ብር አስይዤ ተብዬ ነበረ። እንደዚሁም ደግሞ ጉበቱ ላይ ችግር አለበት፣ ወደ ውጭ ሀገር ነው ሄዶ ነው የሚታከመው ተብሎ ነበረ። ድንግል ማርያምን ስውሯ ማርያምን ተማጸኜ በልመና እንዳታቆምኝ ወደ ውጭ ሀገር ወስጄ የማሳክምበት አቅም የለኝም ብዬ ድንግል ማርያምን ተማጸኛት። ይሄው ጤነኛ አድርጋ በደጇ ቆሜያለሁ። ክብር ለድንግል ማርያም ይሁን። አመስግኑላለች። አመስግኑላት። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ታሮት ታማሚ ነበርኩ። በዛው ላይ ደግሞ ሰው ሰራሽ መስታመም ነበረብኝ። ገንዘቤን ለሕክምና ጨርሼ መጨረሻ ላይ አልዳንኩም ነበረ። ድንግል ማርያም ህልም አሳይታኝ ወደዚህ መጥቼ ድንግል ማርያምን ለምኜ ዛሬ ህመሜ ከኔ ተወግዶልኛል። ድንግል ማርያምን አመስግኑልኝ። ጨርሳ ቋጠሮን ትፍታልህ በሉ ብሏል። አመስግኑለት። ማህፀኔ ላይ እጢ ወጥቶብኝ ወደ ካንሰር ተቀይሯል ተባልኩ። ማህፀንሽ ካልወጣ ከካንሰር በሽታው መዳናችም ተባልኩ። ነገር ግን የድንግል ማርያምን ስለ አድኖ በደረቴ ይዤ ስወጣ ስገባ እቤቴ ሁሌ ጠዋት ማታ ተማጸናት ነበረ። ድንግል ማርያምን እለምናት ነበረ። እንደዚሁም ደግሞ ጭንቅላቴ ላይ እጢ ያለብሽ ተባልኩ። ይህን ሁሉ በሽታ ይዤ ድንግል ማርያምን እንደ ጓደኛ ማከርኳት። እመቤቴ ድንግል ማርያም አታሳፍሪ ብዬ ድንግል ማርያምን አልቅሼ ነገርኳት። በስለ አድኖ ተንበርክኬ ከሁሉ ነገር ነፃ አድርጋኝ ካንሰሩም ነፃ ሆኜ ይሄው በአውደ ምሕረቷ ቆሜያለሁ ጤነኛ ሆኜ። ስለቴን 10 ሺህ ብር አስገብቻለሁ ብላለች። አመስግኑላት። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ልጄ ትምህርት ቤት ስትማር ሰሌዳ ላይ የሚጻፈው ነገር አይታየኝም ብላ ነገረችኝ። የድንግል ማርያም ታምር በቲክቶክ ሰምተን መጣን። ድንግል ማርያም እባክሽ ልጄን
አይኗን አብሬልኝ ብዬ ለመንኋት። ድንግል ማርያም የልጄን አይን አበራችልኝ። ድንግል ማርያምን አመስግኑልኝ ብላ ስለቷን ይዛ መጣለች። አመስግኑላት። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እቺ የምትመለከቷት ብላቴና ጭንቅላቷ ላይ አንጎል አካባቢ ትርፍ ነገር አለ ተብሎ ሰርጀሪ ተሰራች። በሰርጀሪው መሃል እናት ነኝና እኔ ጨነቀኝ። ልጄ የምትሞት መሰለኝ። ድንግል ማርያምን አልቅሼ ለመንኳት። ወዲያውኑ በ5 ደቂቃ ነቅታልኝ ይሄው ልጄን በሰላም ይዤ መጥቻለሁ ብላለች። አመስግኑላቸው። እግዚአብሔር አምላክ ስሙ የተመሰገነ ይሁንልን። ባለቤቴ ነፍሰ ጡር ነበረች። የጸነሰችው ልጅ የምትከታተልበት ሆስፒታል ጤነኛ ስላልሆነ መውረድ አለበት አሉ። በዚህ ጊዜ እዚህ ቦታ መጥቼ አልቅሼ ድንግል ማርያምን እባክሽ ሁሉም ማድረግ የምትችይ እናት እንደሆንሽ አውቃለሁ፣ አምናለሁ። ድንግል ማርያም ጤነኛ ልጅ ባለቤቴ እንድትወልድ እርጅልኝ ብዬ አልቅሼ ለምኛት ሄደው። ካሁን በፊት በመካከል ላይ ጽንሱ ሳይወርድ መጥቼ ድንግል ማርያምን አመስግኜ ሄደው። አሁን ላይ ጤነኛ ልጅ ድንግል ማርያም ባለቤቴን አገላገለችልኝ። ለምስጋና መጥቻለሁ፣ አመስግኑልኝ ብሏል። አመስግኑለት። ከጭንቅላቴም ከደረቴም ደምና መግል ነበር የምተፋው። 15 ዓመት ሙሉ ነው ይሄን ሁሉ በሽታ ይዤ ኖርኩት። በስተመጨረሻ ድንግል ማርያምን ደጅ መጥቼ እመቤት የለመንኳት፣ ተማጸንኳት። ድንግል ማርያም እባክሽ ይሄን በሽታዬን የምሄድበት የምታከምበት አቅም የለኝምና አንቺ አቅም ሆነሽ አድኚ ብዬ ድንግል ማርያምን ተማጸኘ። ይሄው ከበሽታዬ መጋላ የ8 ወር ልጅ ይዤ መጥቻለሁ ብላለች። አመስግኑላችሁ። እግዚአብሔር አምላክ ስሙ የተመሰገነ ይሁን። በጽና ታምሜ ደብረ ብርሃን ሆስፒታል ተኝቼ በነበርኩበት ሰዓት ሪፈር ልብሽ ላይ ችግር አለ፣ ወደ አዲስ አበባ ከፍተኛ ሕክምና መታከም አለብሽ ብለው ሪፈር ጻፉልኝ። በዚህ ጊዜ ድንግል ማርያምን ጸበሏን እምነቷን ጠጥቼ ድንግል ማርያም እባክሽ ማሪ ብዬ ለመንኋት። የሪፈር ወረቀቱን ይዤ አዲስ አበባ ሄጄ ስታይ ምንም ነገር የለብሽም ደህና ነሽ አሉኝ። ድንግል ማርያምን አመስግኑልኝ ብላለች። አመስግኑላት። የወንድማችን ታምሜ ሐኪም ቤት ሄጄ ስመረመር የአእምሮ ጭንቀት ነው ተባልኩ። እግሬንም መንቀሳቀስም ይከብደኝ ነበረ። እዚህ ቦታ መጥቼ የዛሬ ወር መጥቼ ድንግል ማርያምን ለምኜ ጸበልና እምነቷን ስጠቀም ከነበረብኝ ህመም ሁሉ ተፈውሻለሁ። ድንግል ማርያምን አመስግኑልኝ ብሏል። አመስግኑለት። እህታችን የካንሰር ታማሚ ነበርኩ። የቆየውበት ህይወት ከባድ ነው። ካንሰር ሲላችሁ እንደ ስሙ እንዳይመስላችሁ፣ የኔ ከባድ ነው። ድንግል ማርያም እባክሽ ከዚህ ከካንሰር በሽታ አገላግለሽኝ ስለቴን እጅ የብቻ ለንጣ በየነው ድንግል ማርያምን አንድ ቃይ ለመንኳት። ይሄው ከካንሰር ነፃ አድርጋኝ ስለቴን ይዤ መጥቻለሁ። ክብር ለድንግል ማርያም ይሁን። አመስግኑልላለች። አመስግኑላት። እኚህ እናታችን ለ20 ዓመት ያክል በኦክስጅን ነበር የምተነፍሰው በሰው ሰራሽ ነገር። ድንግል ማርያም ልጅ መጥቼ እመቤቴ እባክሽ ሁሉን ነገር አስተካክልኝና እስትንፋሴን መልሽልኝ ብዬ ለመንኳት። መድኃኒቴን የምተነፍስበትን ኦክስጅኑንም እዚሁ ጥያው ደብረ ላይ ሄድኩ። ይሄው 7 ወር ሆኖኛል። ጤነኛ ሆኛለሁ። ንጹህ አየር እየተነፈስኩ ነው ብለዋል። አመስግኑላቸው። እግዚአብሔር አምላክ ስሙ የተመሰገነ ይሁንልን። ልጄ ተድሮ ለብዙ ጊዜ ልጅ መውለድ አልቻለም ነበረ። እዚህ ቦታ መጥቼ አልቅሼ ድንግል ማርያም ልጅ እንድትሰጠው ለምኜ ሄደው። ዛሬ እግዚአብሔር ይመስገን ባለቤቱ እርጉዝ ናት። ስለቴን ይዤ መጥቻለሁ። አመስግኑልኝ ብለዋል። አመስግኑላቸው። እኚህ እናታችን ለ2 ወር ያክል አንደበቴ አይናገርም ነበረ። ድንግል ማርያምን ሕፃናቱን አንደበት ሲናገር ሰምቻለሁ። ድንግል ማርያም ስውሯ ማርያም የኔንም አንደበት እንዴት በዚህ ዕድሜ ታስሪብኛለሽ ብዬ እመቤቴ ለመንኳት። ይሄው አንደበቴን ፈታ። ዛሬ ደጇ መጥቻለሁ። ክብር ለድንግል ማርያም ይሁን። አመስግኑልኝ። አመስግኑላቸው። እግዚአብሔር አምላክ ስሙ የተመሰገነ ይሁንልን። ይሄ ወጣት ወንድማችን ድንግል ማርያም የራሴን ስራ አመቻችልኝ፣ የራሴን ስራ ስጪ ብዬ ለምኛት ሄጄ ነበረ። የዛሬ 2 ወር በዕለተ ቀኗ የካቲት 21 የራሴን ስራ አመቻችልኝ። ዛሬ የራሴን ስራ በመስራት እገኛለሁ። ስለቴን ይዤ መጥቻለሁ። አመስግኑልኝ ብሏል። አመስግኑለት።